ሰላም ጤና ይስጥልን ውድ ቻናላችን ተከታታዮች የዕለቱ ዜናችን ነው። ለሰዓቱ የመራረጥናቸውን አንኳር ጉዳዮች ይዘን ተገኝተናል። ቻናላችን ሰብስክራይብ፣ ላይክ እና ሼር በማድረግ እስከ ጥንክራችን ፍጻሜ አብራችሁን ቆዩ። አሁን በቀጥታ ወደ ዝርዝሩ እንውሰዳችሁ። ቴዲ አፍሮ ከ9 ዓመታት በኋላ ኢትዮሪካ የተሰኘ አዲስ አልበም ለቀቀ። ቴዎድሮስ ካሳሁን 18 ዘፈኖችን የያዘውና ለረጅም ጊዜ ሲጠበቅ የነበረውን ኢትዮሪካ የተሰኘ አልበሙን በማውጣት ከአልበም ስራ ለ10 ዓመታት ያህል ርቆ ከቆየ በኋላ በድል ተመልሷል። ሚያዝያ 8 ቀን 2018 ዓ.ም በይፋዊ የዩቲዩብ ቻናሉ የተለቀቀው ይህ አልበም አርቲስቱ ላለፉት 9 ዓመታት ነጠላ ዜማዎች ላይ ብቻ ትኩረቱን አድርጎ ከቆየ በኋላ የቀረበ የሙሉ አልበም ስራ ነው። አልበሙ በተለቀቀ በመጀመሪያው 1 ሰዓት ውስጥ ብቻ በዩቲዩብ ላይ በአጠቃላይ 15 ሚሊዮን ገደማ እይታዎችን አግኝቷል። በመጀመሪያው የንግሰ ግስጋሴ ወቅት ጀንበር የተሰኘው ዜማ 1.6 ሚሊዮን እይታዎች ሲመራ ዳስጣል በ1.5 ሚሊዮን እይታ ይከተለው ነበር። ሆኖም ብዙም ሳይቆይ ዳስጣል የተሰኘው ሙዚቃ 3.1 ሚሊዮን እይታዎችን በማግኘት ጀንበርን ቀድሞታል። ቴዲ አፍሮ በ90ዎቹ መጀመሪያ በአቡጊዳ አልበም በ1993 ዓ.ም ብቅ ካለ በኋላ በ1994 ቴዲ እንዲሁም ፖለቲካዊ ይዘት ያለው ያስተሰርያል አልበምን በ1997 ዓ.ም አውጥቷል። በተለይ ያስተሰርያል አርቲስቱ ስለ ሀገራዊ ጉዳዮች በቀጥታ ለመጠየቅና ለመሞገት ያለውን ድፍረት ያሳየበትና የማንነቱ መገለጫ ይሆናል አልበም ለመሆን ችሏል። በመቀጠልም በጥቁር ሰው 2004 ዓ.ም ኢትዮጵያ የተሰኘ አልበም በ2009 ዓ.ም በማውጣት ዝናውን አጽንቷል። በኢትዮሪካ ውስጥ የቴዲ አፍሮ መለያ የሆነው የሬጌ ቅኝት ከኢትዮጵያ ባህላዊ ዜማዎች ጋር ተዋህዶ የቀረበ ሲሆን ግጥሞቹም እንደተለመደው አንድነትን፣ ትውስታንና ሀገርን ማዕከል ያደረጉ ናቸው። ያዞምባ በግጭት በመፈናቀልና በስነ ልቦናዊ ቀውስ ለተጎዱ ዜጎች የሚያወሳ ዜማ ሲሆን ዳስጣል እየተዳከመ ስለመጣው ሀገራዊ ማንነት ትዝታን የሚያጨር ዜማ ሲሆን ሰመመኔ ደግሞ ስለ አብሮነትና አንድነት መልእክትን ያስተላልፋል። አልበሙ በአብዛኛው በራሱ በቴዲ አፍሮ የተገጠመና ዜማው የተሰራ ሲሆን በአንድ ዘፈን ላይ ግን አርቲስት አሰጌ ዳንዳሾ በእንግድነት ተሳትፎበታል። ይህ የኢትዮሪካ አልበም መውጣት ለኢትዮጵያ የሙዚቃ ኢንዱስትሪ ትልቅ ክስተት ሲሆን ቴዲ አፍሮ ከአልበም በራቀባቸው ዓመታት የህዝብ ፍላጎትና ፍቅር ሳይቀንስ መቀጠሉን በተጨባጭ ያሳየ እንደሆነ ተዘግቧል። ቴዲ አፍሮ በጀንበር አዲስ የሪከርድ ታሪክ አስመዘገበ። የኢትዮሪካ አልበም መውጣትን በዲጂታል ገበያው ላይ ትልቅ መነቃቃትን ፈጠረ። የኢትዮጵያ ሙዚቃ ንጉስ ቴዎድሮስ ካሳሁን በዛሬው ዕለት በሙዚቃ ኢንዱስትሪ ውስጥ ያለውን የበላይነት አረጋግጧል ሲሉ ሁሉ ሚዲያ ዘግቧል። አዲሱ የጀንበር የግጥም ቪዲዮ በተለቀቀ በ3 ሰዓታት ውስጥ ብቻ ከ1 ሚሊዮን በላይ እይታዎችን በማግኘት የኢትዮጵያን የሙዚቃ ሪከርድ ሰብሯል። ይህ ታሪካዊ ስኬት ኢትዮሪካ የተሰኘ አዲሱ አልበሙ በጉጉት ሲጠበቅ መቆየቱን ማሳያ ነው። ሐሙስ ጠዋት በይፋዊ የዩቲዩብ ቻናሉ የተለቀቀው ጀንበር በ3 ሰዓታት ውስጥ 1,074,202 እይታዎችን አስመዝግቧል። ይህ በኢትዮጵያ የመዝናኛ ዘርፍ ታይቶ የማይታወቅ ፈጣን እድገት ነው። በዲጂታል ሚዲያ ተንታኞች መሰረት በሀገር ውስጥና በውጭ ሀገር የሚገኙ ደጋፊዎቹ በአንድ ጊዜ ቪዲዮን መመልከታቸውን በዓለም አቀፍ ደረጃ በዩቲዩብ ላይ ትሬንዲንግ እንዲሆን አድርጎታል። የኢትዮጵያ አልበም ከወጣ ከ9 ዓመታት ጥበቃ በኋላ የቀረበው ኢትዮሪካ 18 ዜማዎችን ይዟል። ከአልበሙ ውስጥ እንደ ዳስጣል፣ ብልጭታ፣ በመስኮቱና ያዞምባ የመሳሰሉ ዜማዎች ይገኙበታል። ሙዚቃዎቹ በከፍተኛ ጥራት የተቀረጹ ሲሆን ባህላዊ መሳሪያዎችና የአርቲስቱ ድምጽ በልዩ ሁኔታ ተዋህደዋል። ምስላዊ አቀራረቦቹ በ4K ጥራት የቀረቡ ሲሆን ዲጂታል ጥበብን ከኢትዮጵያ ባህላዊ ቅርሶች ጋር አጣምረው የያዙ ናቸው። ቴዲ አፍሮ ከሰዋሰው መልቲሚዲያ ጋር የነበረውን የ50 ሚሊዮን ብር ውል ማቋረጡ የተገለጸ ሲሆን ከኩባንያው ጋር በነበረው አለመግባባት ምክንያት 33 ሚሊዮን ብሩን ተመላሽ አድርጓል። በዚህም ምክንያት አልበሙን ሙሉ በሙሉ በራሱ ዲጂታል ገጾች በገለልተኝነት ለመልቀቅ በመወሰን ለሌሎች አፍሪካውያን አርቲስቶች የራሳቸውን የፈጠራ ስራ በነጻነት ማሰራጨት እንደሚችሉ ትልቅ ትምህርት የሰጠ ሆኗል። የአልበሙ መመረቂያ ጋዜጣዊ መግለጫ በመንግስት መታገዱን የሀገር ውስጥ የዜና ምንጮች ዘግበዋል። አርቲስቱ ስለገዳው በይፋ ባይናገርም አልበሙ በቀጥታ በዲጂታል ማሰራጫዎች እንደሚለቀቅ ማሳወቁ ይታወሳል። የፖለቲካ ተንታኞች እንደሚጠቁሙት ይህ ውጥረት የመነጨው አርቲስቱ በፖለቲካዊ ስሜት ቀስቃሽ ሙዚቃዎቹና በቅርቡ በመንግስት የተጠራውን የባህር በር ተደራሽነት ዘመቻ ባለመቀበሉ ሊሆን ይችላል። ይሁን እንጂ እንቅፋት የአልበሙን ስኬት አላገደውም። የአልበሙ ስኬት በማህበራዊ ሚዲያ ላይ ዋነኛ መነጋገሪያ ለመሆን ችሏል። የቴዲ አፍሮ ስም ሃሽታግ አልበሙ በተለቀቀ በደቂቃዎች ውስጥ ቀዳሚ የመነጋገሪያ ርዕስ ሆኗል። አድናቂዎቹ እንደ ጀንበር ያሉ ዜማዎችን የግጥም ጥልቀቱን እያደነቁ ሲሆን አርቲስቱ ኢትዮጵያውያንን በታሪክና በማንነት አንድ የማድረግ ብቃቱን በሰፊው እየተወደሰ ይገኛል። በአጠቃላይ የኢትዮሪካ አልበም ስኬት ቴዲ አፍሮ ያለምንም ድጋፍ በራሱ አቅም በኢንዱስትሪ ውስጥ ያለውን ታላቅነት ያረጋገጠበት ክስተት ሆኖ ተመዝግቧል። በዘመናዊ የኢትዮጵያ የሙዚቃ ታሪክ ውስጥ እጅግ በጉጉት ሲጠበቅ የነበረው ይህ አልበም ስራ ከፍተኛ የህግ ውዝግብ እያስተናገደ ይገኛል። የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን።